የኢትዮጵያ አየር መንገድ ግሩፕ ይህንን እጅግ ዘመናዊ የመንገደኞች ማስተናገጃ ተርሚናል ገንብቶ ስራ ላይ በመዋሉ የተሰማውን ታላቅ ደስታ እየገለጽኩ ለከተማው ነዋሪዎችና በአጠቃላይ ለክልሉ ሕዝብ እንኳን ደስ አላችሁ እላለሁ። የኢትዮጵያ አየር መንገድ ወደ ባህር ዳር ከተማ መብረር የጀመረው ከ60 ዓመታት በፊት ሲሆን የከተማው ሕዝብ ለረጅም ጊዜ ያልተቋረጠ የአየር ትራንስፖርት አገልግሎት ካገኙት ጥቂት የሀገር ውስጥ ከተሞች መካከል አንዱ ነው። በአውሮፕላን ማረፊያው ላይ በየጊዜው በተደረጉ የማስፋፋት ስራዎች አውሮፕላን ማረፊያው የዓለም አቀፍ ኤርፖርት ደረጃ ከደረሱ 4 የሀገር ውስጥ አውሮፕላን ማረፊያዎች አንዱ ለመሆን ችሏል። ለተወሰነ ጊዜ በካርቱምና በባህር ዳር መካከል ዓለም አቀፍ በረራዎችን ማስተናገዱም ይታወሳል። ይሁን እንጂ በ2013 ዓመተ ምህረት በሰሜኑ የሀገራችን ክፍል በተቀሰቀሰው ግጭት በመንገደኞች ማስተናገጃው ህንፃ ላይ ከፍተኛ ጉዳት መድረሱም ይታወሳል። በጊዜው የኢትዮጵያ አየር መንገድ ተርሚናሉን ለማስጠገን ባደረገው ጥናት የጥገናው ወጪ ምትክ የሚሆን አዲስ ተርሚናል ለመገንባት ከሚያስፈልገው ወጪ ጋር ተቀራራቢ መሆኑን ስለተረዳና አዲስ ተርሚናል መገንባቱ የተሻለ ሆኖ ስላገኘው ይህንን ዘመናዊ ተርሚናል መገንባት መርጧል። ይህ በዛሬው ዕለት የሚመረቀው የመንገደኞች ማስተናገጃ ህንፃ በ8300 ካሬ ሜትር ቦታ ላይ ያረፈ ሲሆን ለልዩ ልዩ አገልግሎት የሚውሉትን ሜዛኒኖች ጨምሮ ጠቅላላ የወለል ስፋቱ 11170 ካሬ ሜትር በመሆን ከቦሌ አውሮፕላን ማረፊያ ቀጥሎ ትልቁ የሀገር ውስጥ ተርሚናል ለመሆን በቅቷል። ተርሚናሉ አንድ ዓለም አቀፍ የአውሮፕላን ማረፊያ ተርሚናል ሊያሟላቸው የሚገባቸውን ፋሲሊቲዎች ታሳቢ ተደርጎ የተገነባ ሲሆን ወደፊት ከዚሁ ጣቢያ ዓለም አቀፍ በረራዎች ማድረግ ቢያስፈልግ በትንሽ ማስተካከያ ተርሚናሉ የዓለም አቀፉንና የሀገር ውስጥ መንገደኞችን በተጓዳኝ ማስተናገድ ይችላል። አዲሱ ተርሚናል በአንድ ጊዜ እስከ 700 መንገደኞችን ማስተናገድ የሚችል አቅም ሲኖረው ሰፊ ቪአይፒ ሳሎን፣ የክብር መንገደኞች ላውንጆችና ምግብ ቤቶችን ይይዛል። ከዚሁ በተጓዳኝ በአውሮፕላን ማቆሚያው ወይም ኤፕሮን ላይ በተሰራው ማስፋፊያ የጣቢያውን አቅም በአንድ ጊዜ 4 ትላልቅ እንደ ቦይንግ 777 አውሮፕላኖችን ማለት ነው እና 6 መለስተኛ እንደ ቦይንግ 737 አውሮፕላኖችን ማቆም የሚችል አቅም አለው። የተርሚናሉ ግንባታ የተጀመረው በ2014 ዓመተ ምህረት ሲሆን የግንባታው ወጪም $25.8 ሚሊዮን ወይም 4.1 ቢሊዮን ብር ነው። የባህር ዳር ከተማ የአማራ ክልል ዋና ከተማ ከመሆኗ ባሻገር በርካታ ታሪካዊ፣ ሃይማኖታዊና ተፈጥሯዊ መስህቦች የሚገኙበት ትልቁ የጣና ሐይቅ ዳርቻ የምትገኝ ውብ ከተማ ናት። የአየር ትራንስፖርት አገልግሎት ተጠቃሚው ቁጥር ከፍተኛ በመሆኑ የኢትዮጵያ አየር መንገድ በቀን እስከ 14 የበረራ ምልልሶች ያደርጋል። የዚህ ተርሚናል ተገንብቶ አገልግሎት መስጠት መጀመሩ ቱሪዝም፣ ንግድና ኢንቨስትመንት በአካባቢው እንዲስፋፋ ያግዛል። የባህር ዳር ከተማ የስብሰባዎች ማዕከል እንድትሆን የሚደረገውን ጥረትም ይደግፋል። ባለፉት 8 ዓመታት መንግስት የቀየሰውን ፈጣንና ሁለገብ የኢኮኖሚና ማህበራዊ እድገት ራዕይ ተከትሎ የኢትዮጵያ አየር መንገድ ግሩፕ ሀገራችን ደህንነቱ የተጠበቀና ተደራሽነት ያለው የአየር ትራንስፖርት አገልግሎት ለማቅረብ እንዲቻል ከፍተኛ መዋዕለ ንዋይ በመመደብ የአቪዬሽን ኢንዱስትሪውን መሰረተ ልማት በማስፋፋትና በማዘመን ላይ ይገኛል። ባለፈው 1 ዓመት ብቻ 4 አዳዲስ የሀገር ውስጥ አውሮፕላን ማረፊያዎች ተገንብተው የበረራ አገልግሎት በመስጠት ላይ ይገኛሉ። 5ኛው ጎሬመቱ በሚመጡት 2 ወራት ይጠናቀቃል ተብሎ ይጠበቃል። በዚሁ የለውጥ ዘመን ውስጥ አዳዲስና ዘመናዊ የመንገደኛ ማስተናገጃ ተርሚናሎች
በበርካታ አውሮፕላን ማረፊያዎች ተገንብተዋል። ሌሎችም በመገንባት ላይ ያሉም አሉ። ያሉትንም በማዘመን ላይ እንገኛለን። ሀገራችንን የአፍሪካ አየር ትራንስፖርት እምብርት የሚያደርገውን ትልቁንና እጅግ ዘመናዊ የሆነውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ባለፈው ጥር ወር ከተጀመረ በኋላ በታቀደለት የጊዜ ሰሌዳ በመካሄድ ላይ ይገኛል። ጥረታችንንም አጠናክረን እንቀጥላለን።